ሰላም ሰላም ውድ ተከታታዮቼ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ አንድ ነገር መናገር አለብኝ። ይህ ነገር በብዙ ሰዎች እየተጠየቀ ያለ ነገር ነው። ኦኬ መብታችንን ንገረን፣ ምንድነው ማድረግ ያለብን ምናምን ብዙ በተለይ ሴቶች ባሎች ሆይ ከኢትዮጵያ ሚስት ማምጣት ይቻላል። ያው መብታችሁ ነው። ወረቀት ካላችሁ የስደተኛ ወረቀት ካላችሁ ታመጣላችሁ። ከመጣችሁ በኋላ ደግሞ እዚህ ያው እንግዲህ ትዳር ስለሆነ ወይ ትዳር ወይ እንዴት እንደሆነ አይገባኝም። ሴቶች ብዙ ጊዜ የተለያዩ ምቶችን ያስተናግዳሉ ማለት ነው። በጣም አስቀያሚ የሆኑ ነገሮች አሉ። ብዙ ሰዎች ማውራት ከፈለጉ ማውራት ይችላሉ። በእርግጥ ግን ጠቅለል አድርጌ ስነግራችሁ ሁለት ነገሮች አሉ። አንቺ ሚስት መጀመሪያ ስትመጪ በፓራግራፍ 30 አማካይነት የመኖሪያ ፍቃድ ለ3 ዓመት ይሰጥሻል። ከባልሽ ጋር ስትኖሪ አለመስማማት ይኖራል፣ መጣላት ይኖራል ምናምን ወዘተ 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 ወዘተ። ኦኬ ይኸውልሽ የትዳር ህጉ መቼስ እንደኔ ሳቤ እንደኔ ትንሽ እውቀት ማለት ነው ትዳር ቅድስና ነው። የምትከታተሉኝ ተከታታዮች የእስልምና ተከታዮች በተለየ መልኩ ልታዩ ትችላላችሁ። ትንሽ ወደ እምነትም ዘንበል እያረኩት ስለሆነ ማለት ነው እናንተን አከብራለሁ። ግን ክርስትናው እንደሚለው ትዳር ውስጥ ለደስታ አይገባም። ደስታ ፈልጎ የሚመጣ ሰው በሽተኛ ነው። ትዳር ውስጥ የሚገባው ለቅድስና ነው። ደስታ ለመስጠት እንጂ ለማግኘት አይገባም። ቶታል የሆነ መሰጠትን ይፈልጋል እና ደግሞ ትህትናን ይፈልጋል። እንግዲህ እኛ ሁላችን አልጋ ባልጋ ሆኖልን አይደለም። ይሁንም ግን ምናልባት ዝቅ ለማለት እየሞከርን ያለን ሰዎች ስላለን እዛው እንኖራለን። አስፈላጊ ስለሆነ ነው። ዓላማው ቅድስና ስለሆነ ነው። ኦኬ ቅድስና ስለሆነ ነው። ግን ከዚህ አልፎ ግን እንደ ምት አይነት ነገሮች ከምት አቢዩዝ ነገሮች ያሉበት ቦታ ካለ ሴት ሆይ መብት አለሽ፣ መደወል ትችያለሽ። ደውይ ወይም የተመታሽበትን ይሄ የበለዘው የደለዘው ፊትሽ ወይም የሆነ ነገር ፎቶ አንሺ፣ ሪከርድ አርጊ። እኔ ወንድ ሆኜ በዚህ መልኩ ነው እየተናገርኩ ያለሁት። አይሆንም፣ እንደዚህ የሚባል ነገር የለም። እዚህ ምንም ችግር የለም እኮ መፋታት ከተፈለገ በስነ ስርዓት በሰላም። ግን ሴቶች ምንም ማድረግ እንደማይችሉ አድቫንቴጅ መጠቀም ግን አስፈላጊ አይደለም። ምክንያቱም የመጀመሪያ 3 ዓመት አብረው ሲኖሩ አብረው መኖራቸውን አውስላንደ በህደ ማወቅ አለበት። ኦኬ እንደ ምትና እንደ አቢዩዝ ነገሮች በእነኚህ 3 ዓመት ውስጥ ካሉ መነገር አለበት፣ ለፖሊስ መነገር አለበት። ከዛ በኋላ የአንቺ ወደ ሴቶች ቤት መሄድ ትችያለሽ፣ መውጣት ትችያለሽ። አለቀ። ወረቀትሽ በነገራችን ላይ ይህንን ማስረጃ ይዘሽ አውስላንደ በህደ ሄደሽ ሊታደስልሽ ይችላል። ማስረጃ አለሽ፣ ከነ ማስረጃው የፖሊስ የምን ግን ምንም አይነት ምት ያልተስተናገደበት ግን ውጭልኝ፣ እኔ አንቺ ከዚህ እንድትኖሪ አልፈልግም፣ አስባረርሻለሁ፣ ሄጄ አልፈርምልሽም የሚል ጀግና ወንድ ካለ በዚህ አይነት ሁኔታ ውስጥ ያላችሁ ሴቶች መምከር ፈልጋለሁ። መብታችሁን ምንድነው መደረግ ያለበት? አባሮኛል። አሁን በጣም የሚገርመው ያባረሯቸው ተባረው ባንሆፍ በየባንሆፉ የሚተኙ ሴቶች አሉ። እንዴ አገብቶ አምጥቶ ቤት አትገቢ ምን ማለት ነው? በየቦታው ችግር ውስጥ የገቡ ሰዎች አሉ፣ ሴቶች አሉ። እናንተ እንደነዚህ አይነት ነገሮች ሲያጋጥማችሁ ሶሻል አምት መሄድ አለ። ሶሻል አይደለም፣ ሶሻል አምት በየበትሲርኩ በየክፍለ ከተማው ሶሻል አምት አለ። ቢያንስ ማደሪያ አለ፣ ማደሪያ ይሰጣችኋል። ስራ ከሌላችሁ፣ አለበለዚያ ቤት መፈለግና መከራየት ትችላላችሁ። አልፈርምም ካለስ ጀግናው
ሄጄ አልፈርምም። ምክንያቱም አውስላንደ behörde እሱ ካልፈረመ አይታደስልሽም እህቴ፣ አደጋ ላይ ነሽ ማለት ነው። ስለዚህ ምንድነው መደረግ ያለበት? ስራ እየሰራሽ ከሆንሽ ምንድነው የምታደርጊው? ጠበቃ ያስፈልጋል። ጠበቃ መያዝ አለብሽ። አዎ ከባለቤቴ ምንም ፊዚካል አቢዩዝ አላረገኝም፣ አልነካኝም፣ ግን ውጪ ብሎኛል። ኦኬ ምንድነው መደረግ ያለበት? ስራ እየሰራሽ ከሆነ ፌስት የሆነ አርባይት ካለሽ ኤርበብተትሽካይት ኤላውብኒስ የመኖሪያ ፍቃድ የስራ የመኖሪያ ፍቃድ ማመልከት እንዲችል ማድረግ ይቻላል። ስራ እየሰራሽ ስለሆነ ሁኔታሽን ተገንዝቦ ከዚህ ከ30 እና ከ31 ወጥተሽ በሌላ መንገድ የመኖሪያ ፍቃድ እንድታገኝ ይደረጋል ማለት ነው። እሱን መጠየቅ ይቻላል። ሁለተኛው ደግሞ የተማርሽ ከሆንሽ አውስቢልዱንግ ካለሽ እዚህ ወይም አውስቢልዱንግ ሊኖርሽም አይችልም፣ ገና 3 ዓመት ገና አልሞላሽም። ግን ያንቺ አገር ቤት የተማርሽው ነገር እዚህ እውቅና ተሰጥቶት ከሆነ ደን በፓራግራፍ 19C ኦኬ የመኖሪያ ፍቃድ መጠየቅ ይችላል፣ አፕላይ መደረግ ይችላል በጠበቃ አማካኝነት። ሌላ ደግሞ በቃ ምንም ሌላ ምክንያት ከሌለሽ ቢያንስ አልፎ በፓራግራፍ 25 አብሽኒት 3 አብሺቡን ፐርቦት ዲፖርት መደረግ አትችልም የሚለው ወረቀት እንዲጠየቅልሽ ይሆናል ማለት ነው። እነኚህ 3 ነጥቦች መንገዶች አሉሽ። በእነኚህ አማካኝነት የመኖሪያ ፈቃድ እንድታገኝ ይሆናል ማለት ነው። መለያየት ተለያይተሻል፣ ፍቺው ቀስ ብሎ የሚፈጸም ይሆናል ጊዜና ገንዘብ ስለሚያስፈልገው። ኦኬ መለያየት መጀመሪያ ይቀድማል፣ ከዛ በኋላ ፍቺ። ምንም ችግር ሳይኖራቸው በሰላም የሚኖሩት ባሎቻቸው ሄደው ሲፈርሙላቸው በፓራግራፍ 31 የመኖሪያ ፈቃድ ይቀጠልላቸዋል ማለት ነው። እነኛ መልካሞች ጥሩ አብነት የሚሆኑ ባልና ሚስቶች በዚህ መልኩ ይቀጥላል ሁኔታቸው። እና ይህንን መብትሽን ማወቅ አለብሽ። ደግሞም አሉ ደግሞ ሴቶች ክፉዎች፣ ያው መቼስ የተለመደ ነው አይደለ? ጀርመን ብቻ አይደለም ሌላም ቦታ ግን በጀርመን በጣም የተለመደ ነው። ፋሽን ያደረጉት ሴቶች አሉ ባሎቻቸውን ማስወጣት በሆነ ባልሆነ አይ ቲንክ ብቸኛ ልጆች 3 ልጆች ገንዘብ እንደ ትልቅ ነገር ተደርጎ መውሰድ፣ ምቾትን መፈለግ ክፋት ነው። እንደዚህ አይነት ውስጥ ያላችሁ ሴቶች ተመለሱ። ምክንያቱም መመለስ ስለሚቻል ማለት ነው። የሚቻል ከሆነ ተመለሱና እንትን በሉ። ምክንያቱም በዚህ መልኩ የተፋታችሁ ሰዎች ለወንዱ 3፣ 4፣ 5 ልጆች ካለው ምን ማለት ነው? ጭካኔ እኮ ነው። እንደው በደንብ እንየው። ለልጆቹ መክፈል አለበት። ይክፈላ እንዴ! ሙሉ ስራ መስራት አይችልም እኮ እንዴ! ለአንድ ሰው እኮ ብዙ ነው የሚከፍለው፣ ብዙ እኮ ነው የሚከፈለው። ስለዚህ መክፈል የማይችል ከሆነ መንግስት ይከፍልለታል። ስለዚህ አቅም እያለው እውቀት እያለው ሰርቶ እንዳይበላ ብዙ እንትን እንዳይል ለልጆቹ ነው። ግድ የለም አይደለም። በነገራችን ላይ ለልጆቹ ነው ይክፈል የምትሉ ሰዎች ካላችሁ ተሞኝታችኋል። ለልጆቹ አይደለም፣ በዛ መልኩ አይደለም። እሱ በቀጥታ ነው መክፈል የሚፈልገው። ህጉ እንደዛ ነው። እሺ ለህጉ መታዘዝ ጥሩ ነው፣ ግን ይሄንን እነኛ ሴቶች እንደ አድቫንቴጅ ይጠቀሙበታል። ያ ክፋት ይባላል። በስነ ስርዓት ተለያይታችሁ በሰላም የምትኖሩ ሰዎች ቀጥሉ። ኦኬ። ግን የዚህ ወንድ ጉዳይ ግን ማንም አይቶት አስቦት አያውቅም። ቀላል አይደለም። እንደ ወንድ ሆኖ ለመንግስት መክፈል። እሱ ከፈለ አልከፈለ መንግስት ለልጆች ይሰጣቸዋል ሶቪዞ። ልክ አይደለም። በጣም እንማር ከዚህ ይላችኋለሁ ወገኖች። ስላዳመጣችሁኝ አመሰግናለሁ። በተቻለን መጠን ትዳርን እንጠብቅ። ትዳር ቅድስና ነው፣ ኮንትራት አይደለም። ቴንክ ዩ